الحمد لله رب العالمين الرحمن الرحيم مالك يوم الدين لا عز إلا في طاعته ولا سعادة إلا في رضاه ولا نعيم إلا في ذكره الذي إذا أعطي شكر وإذا عُصي تاب وغفر والذي إذا دعي أجاب وإذا استعذ به أعاذ وأشهد أن محمدًا عبد الله ورسوله صلى الله عليه وسلم تسليمًا كثيرًا أما بعد فاتقوا الله أيها الناس فإنها خير الوصية في كل وقت وفي كل حال اتق الله حيثما كنت ليس هناك شيء أفضل من الوصية بها إن تقوى الله تورث المرء في الدنيا انشراحا وانبساطا وفي الآخرة فوزا وفلاحا ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب عباد الله حديثنا اليوم عن ذنب عظيم وجرم خطير حديثنا عن خلق شيء ووصف لئيم وذنب جسيم يأكل الحسنات ويجلب الويلات ويريث العداوة والمشحنات ويسبب القطيعة والعقوق ويحيل الحياة الناس إلى جهيم وشقاء وكدر وبلاء إنه يا عباد الله الظلم نعم الظلم وهو مجاوزة الحدود التي شرع الله عز وجل الظلم هو التعدي والتطاول على شرائع الله ورسوله صلى الله عليه وسلم وعلى حقوق الآخرين والظلم من الذنوب العظام والكبائر الجسام يحيط بصاحبه ويدمره ويفسد عليه أمره ويغير عليه أهواله فتزول به النعم وتنزل به النقم ويدركه شؤومه وعقوباته في الدنيا وفي الآخرة ولأجل كثرة مضار الظلم وعظيم خطره والتنوع مفاسده وكثير شره حرم الله بين عباده كما حرمه على نفسه فقال تعالى في حديث القدس يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا رواه مسلم وما ذلك إلا لعواقبه الوخيمة على الأمم وآثاره المدمرة على المجتمعات وما ظهر الظلم بين قوم إلا كان سببا في هلاكهم وتعجيل العقوبة عليهم كما قال سبحانه في كتابه العزيز وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد የተከበራችሁ አባቶች ወንድሞች እናቶች እህቶች የዛሬው የጁማ ኹጥባችን ከባድ አሳሳቢ የሰው ልጆችን ባዶ ስለሚያስቀረው በሰዎች መካከል ጥላቻን ስለሚፈጥረው ስለሆነው ስለ በደል ስለ ዙልም እንነጋገራለን አትበድል በዳይ እንዳትሆን ከመበደል ተበዳይ መሆን ይሻላል በዳይ ሁልጊዜም በዱንያም በአኺራም ስቃይ ላይ ነው ያለው ጭንቀት ላይ ነው በዳይ የሆነ ሰው ውስጡ ሰላም የለውም በዳይ ከባድ ስለሆነ ዛሬ በተለይ ደግሞ በተከበረው ወር እነዚህ 12 ወራቶች አላህ የፈጠራቸው ከነሱ መካከል አሉ ነብዩ ሰለላሁ ዐለይሂ ወሰለም السنة 12 شهرا ወራት ማለት 12 ወራቶች ናቸው منها ከነሱ መካከል 4 حرم አራት የተከበሩ ወራቶች አሉ ثلاثة متواليات ሶስቱ በተከታታይ ያሉ ናቸው ذو القعدة وذو الحجة والمحرم ذو القعدة የሚባለው በአረብኛ አቆጣጠር 11ኛ ወር ዙል ሒጃ 12ኛ ወርና እንደዚሁም ደግሞ ሙሐረም የሚባለው አንደኛ ወር ሶስቱ በተከታታይ ያሉ ናቸው እንደዚሁም ወረጀቡ ሙደር الذي بين الجمادى والشعبان ረጀብ የሚባለው ወር ደግሞ በሻዕባንና እንደዚሁም ደግሞ በጁመድ الآخر መካከል ላይ የሚገኘው ረጀብ የሚባል ወር አለ
አሁን ያለንበት ረጀብ ነው። በዚህ አጋጣሚ ረጀብ ወር ማለት ለረመዳን የምንዘጋጅበት ነው። ሌላ ርዕስ ቢኖረንም በዚህ ጉዳይ ለማስታወስ ያህል አንድ ዓሊም ምን ይላሉ? ረጀብ ማለት አንድ ሰው ዘሩን የሚዘራበት ነው። ገበሬ እርሻውን አስተካክሎ እህሉን የሚዘራበት ነው። ምን ረጀብ ሻዕባን ቀጣይ ወር የሚያጠጣበት ወር ነው። የሚለፋው የሚደከመው ዝግጅት የሚደረገው በእነዚህ ነው። ረመዳን እስከተባለ ረመዳን ደግሞ ልክ የሚለቀምበት ነው። የዘራውን ያጠጣውን የምታጭድበት፣ የምትበላ የምትጠጣው የምትጠቀምበት። ስለዚህ ረመዳን የምንጠቀምበት መቼ ተዘጋጅተን? ዛሬ ተዘጋጅተን ቀጣዩ ወር ተዘጋጅተን ለረመዳን በዚህ መልኩ ነው። ሌላ ርዕስ በዚህ ጉዳይ ይኖራል። ይህ ወር ግን የተከበረ ወር ነውና አላህ ምን አለ ስለነዚህ ወር? ኢነ ዒደተ ሽሁር ዒንደላህ ወራቶች እኮ አላህ ዘንድ 12 ሸህረን ፊ ኪታቢላህ በአላህ መጽሐፍ 12 ወራቶች ናቸው። የውመ ኸለቀ ሰማዋት ወልአርድ ይህም የሆነው ሰማያትና ምድርን የፈጠረ ጊዜ ነው። ሚንሃ ከነሱት አርባዕቱን ሑሩም አራቱ የተከበሩ ናቸው። ዛሊከ ዲኑል ቀይም ይህ ነው ትክክለኛው ቀጥ ያለው ዲን። ስለዚህ ፈላ ተዝሊሙ ፊሂነ አንፉሰኩም በእነዚህ ወራት ነፍሶቻችሁን እንዳትበድሉ። በእነዚህ ወራት የሚሰራ ወንጀል ከባድ ነው። ዙልሙ ከባድ ነው። ቀታዳ ተፍሲሩል በገዊ ላይ አንስተው ምን ይላሉ? ሱረቱ ተውባ ላይ ያለውን አንቀጽ አንስተው አልዓመሉ ሷሊህ መልካም ስራ መስራት አዕዘሙ አጅረን ፊል አሽሁሪል ሑሩም በተከበሩ ወራት ላይ መልካም ስራ መስራት አጅሩ ከፍ ያለ ነው። ወዙልሙ ፊሂነ በእነዚህ ወራት ውስጥ ወንጀል መስራት ደግሞ አሉ አዕዘመ ሚነ ዙልሚ ፊማ ሲዋሁነ ወኢን ካነ ዙልሙ ዐላ ኩሊ ሓሊን ዐዚመን ከሌላው ጊዜ ከሚሰራ የበለጠ ግን ወንጀልነቱ ይገዝፋል። ስለዚህ በዚህ ከባድ በተከበረ ወር ዙልምን እንድንርቅ ልምድ ሆኖብን ሷሊዎች እንድንሆን ለምዶብን ፍትሃዊ እንድንሆን ለምዶብን የአላህ ትክክለኛ ባሪያ እንድንሆን ዛሬ ስለ ዙልም እንነጋገራለን። ዙልም ማለት አላህ በራሱ ላይ መጀመሪያ ሐራም ያደረገው ጉዳይ ነው። ሐዲሰን ቁርስ ላይ አቢ ዘር አልጊፋሪ ባስተላለፉት ሐዲስ ኢማም ሙስሊም በዘገቡት ላይ አላህ ምን አለ? ያ ኢባዲ እናንተ ባሪያዎች ወይ ኢኒ ሐረምቱ ዙልመ ዐላ ነፍሲ እኔ በደልን በራሴ ላይ ህርም አድርጌያለሁ፣ ማንንም አልበድልም። አዎ አላህ በዳይ ጌታ አይደለም። ወላሂ አላህ ማንንም አይበድልም። ስለዚህ ወጀዐልቱ በይነኩም ሙሐረመን በእናንተ መካከልም ህርም አድርጌያለሁና ፈላ ተዛለሙ እንዳትበዳደሉ አንዱ አንዱን እንዳይበድል አለ አላህ። ዙልም ማለት ዙሉማቱን የውመል ቂያማ የቂያማ ቀን ድርብርብ ጨለማ ነው። ኢተቁ ዙልማ ዙልምን በደልን ተጠንቀቁ። ፈኢነ ዙልማ ዙሉማቱን የውመል ቂያማ በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በደል ከባድ ነው። በደለኞች መጨረሻቸውን አላያችሁ? አስከፊ ነው። በዳዮች አወዳደቃቸው መጥፎ ነው። በዳዮች መጨረሻቸው የከፋ ነውና ዙልምን እንድንርቅ ዛሬ የጁማዓችን ሁጥባ ሆኗል። ዙልም አላህ አይወደውም። ዛሊሞችን አላህ አይወዳቸውም። በተለያዩ የቁርአን አንቀጽ አላህ እንደማይመራቸው ሂዳያ እንደማይሰጣቸው ቁርአን ላይ ገልጸዋል። እስቲ እነዚህን የቁርአን አንቀጾች ከኔ ጋር አብረን እንያቸው። ወላሁ ላ ዩሂቡ ዛሊሚን አላህ በዳዮችን አይወድም። ሱረቱ አሊ ኢምራን ላይ በሌላም የቁርአን አንቀጽ ወላሁ ላ የህዲል ቀውመ ዛሊሚን አላህ በዳዩን ህዝቦችን ትክክለኛውን መንገድ አይመራቸውም። ሱረቱ በቀራ ላይ እንደዚሁም በሌላ የቁርአን አንቀጽ ኢነሁ ላ ዩፍሊሁ ዛሊሙን እነሆ በዳዮች እኮ ለስኬት አይበቁም አይድኑም አለ ሱረቱ አንዓም ላይ። በሌላም የቁርአን አንቀጽ እንደዚሁ ስለ በዳዮች ብዙ ነገር ብለዋል። ይሄ መነገር ያለበት ለምንድን ነው ከተባለ ዛሬ በደል ቀላል ሆኗል። አዙልሙ ሰላሰቱን ዙልም ሶስት አይነት ዙልም አለ። አንደኛው አላህ የማይምረው የዙልም አይነት አለ። አላህ የማይምረው ምንድነው ከተባለ ሽርክ ነው። ሽርክ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ በሱ ላይ የሚያጋራን አንድንም አልምርም አለ። ወየግፊሩ ነገር ግን ይምራል
ما دون ذلك كشرك وجالو لمن يشاء لفلقوا يمرال شرك እንደ ዙልም ነው ተብሎ ተቀራ ከተባለ ሱረቱ ሉቅማን ላይ አላህ እንደገለጸው ሉቅማን ልጁን ሲመክር ያ ቡነየ ላ ትሽሪክ ቢላህ ኢነ الشرك لظلم عظيم ሽርክ ማለት ከባድ በደል የበደሎች ሁሉ ከባዱ በደል ማለት ሽርክ ነው ሽርክ ያለበት ሰው አላህ አልደራደርም አልምርም ብሏል አንደኛው የበደል አይነት አላህ የማይምረው ነው ሁለተኛው አላህ የማይተው የበደል አይነት አለ ምን አይነት ከተባለ በሰዎች መካከል ያለ በደል ሰውን በድለ ከሆነ ሰውን አስለቅሰ ከሆነ ሐቁን ወስደበት ከሆነ አላህ ያ ሰው አውፍ እስኪል ድረስ አላህ ይቅር አይልህ ነገ ትከፍላለህ ምትከፍለው በዱንያ ላይ ያለው ወይ የሆነ ቤት የሚታገድብህ አይደለም ክፍያው ወይ ቼክ ምናምን አካውንት አይደለም የሚታገደው ስራህ ነው የሚታገደው የለፋው ሰላት የሰገድከው ሰላት የሰጣው ዘካ የጾምከው ጾም ያን ቀን ትሰጣለህ ለማን ለባለ ሐቆቹ ሶስተኛው ጉል ባንተና በአላህ መካከል ነው ይህ አላህ ይምረዋል ለፈለገው ላልፈለገው ደግሞ ይቀጣውና ይቅጣቱን ያልተቀጠው በኋላ ጀነት ያስገባዋል ከአላህ ጋር ያለው አንድ ሰው ነፍሱን መበደል ማለት ነው ነፍሱን መበደል ነፍሱን ይበደላል ከሽርክ ውጭ ያለ ወንጀል ሲሆን አላህ ከፈለገ ይቀጣዋል ከፈለገ ይምረዋል እነዚህ አይነት የበደል አይነቶች አሉ ስለዚህ በደል ማንንም አትበደል ባዶ ያስቀራሃል ነገ የውመል ቂያማ አላህ ዘንድ ይመጣል ሰው አንዳንዱ ይመጣበታል ያ ረብ ይላል ይህ ሰው ظلمني فغشني ይኸው በድሎኛል ያታለለኝ ይሄ ነው ብሎ ይመጣል وذاك يقول ሌላኛው ይመጣል ظلمني فخدعني ይላል የከዳኝ ደግሞ ይሄ ነው ይላል والثالث يقول ሶስተኛው ይላል ظلمني فأكل مالي يا رب ይኸው በድሎኛል ገንዘቤን በልቶኛል ይላል والرابع يقول ظلمني فاغتابني ሐምቶኛል ስሜን አጥፍቶኛል እያለ ያማል وآخر يقول كذب علي ሌላኛው ይመጣ ደግሞ በኔ ላይ ሲዋሽብኝ ሲቀጥፍብኝ ፌስቡኩን አገኘው ብሎ እንደፈለገ ሲጽፍብኝ የነበረ ይሄው ባልነበርኩበት ቦታ ነበር እያለ ስሜን ሲያጠፋኝ የነበረ ይሄው ጌታዬ ብሎ ይከሳል وهذه الزوجة تقول ሚስትም ትላለች ظلمني في النفقة እኔን በወጪ ጉዳይ ላይ በድሎኛል የቀለቤን ሳይሰጠኝ ሲያሰቃየኝ ነበረ أو تقول ወይንም ትላለች لم يعدل بيني وبين زوجته الأخرى بنينا بليلا ሚስቱ መካከል ፍትህ አልሰራም አንድ አላደረገም እኩል አድርጎ አላስተዳደረንም ይላል አው ሁለት ሚስት ኖሮት አንዷን ሚንከባከብ አንዷን ሚተዋት ከሆነ ነገ ባንዱ ጎኑ እንደሚነሳ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግሯል ዙልም ነው አላህ አይቶም ከባድ ነውና መጠንቀቅ ስላለብን ነው ዛሬ ይሄ ርዕስ የመጣው ባልም ይላል ያ ረብ ይው ትእዛዜን ጥሳ ከኔ ያፈንግጣ እንደፈለገችው ናብኝ ስታሰቃየኝ ነበር ባልም ይከሳል ባልና ሚስቶች አትበዳደሉ ሐቅ ተጠባበቁ አንቺ ከአላህ በኩል ለሱ የተሰጠሽ አማና ነሽ አማናሽን እንዲወጣ አደራበዩ አንቺ ደግሞ እሱ ባልሽ ማለት ያንቺ ንጉስ ነው ሱጁድ ቢፈቀድ ለባል እንጂ ለሌላ ከአላህ ውጭ ቢፈቀድ ለባል እንዲፈቀድ አዝ ነበራሉ የሱን ታላቅነት ነው አንድ ሴት የባላን ሐቅ ልትወጣ የአላህን ሐቅ ልትወጣ አትችልም የባላን ሐቅ እስክትወጣ ተብሏል ስለዚህ አትበዳደሉ የሰው ሐቅ መብላት የሰው ሐቅን መንካት ነገ ባዶ ያስቀራል ብያቸዋለሁ ዛሬ ላይ አንደበተ ርቱዕ ይሆናል አንዳንድ ሰው ፍርድ ቤት የሚቀርባል በጎን ዳኛ ጋር የሆነ ነገር ያቀብላል ፍርድ ቤቱ 5 ሰዓት 6 ሰዓት ወይ 4 ሰዓት ከሆነ ፈጅር ላይ ወይ ኢሻ ላይ ሙክት በጊዞ ዳኛው ቤት ይገባል ምን ለማስቀየር ፍርድ ለማስቀየር አላህ ይሄን ቁርአን ላይ ያነሳውኩ አላህ ገለጸው ቁርአን ላይ ነብዩ አንድ ቀን ሰዎች ተከራክረው መጡባቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሚ ሰለማ ባስተላለፉት ሐዲስ ኢንማ አነ በሸር እኔ እንደናንተ ሰው ነኝ ሰው ነኝ ነብዩ ነው ያሉት ኢንማ አነ በሸር እኔ እንደናንተ ሰው ነኝ ወኢንኩም ተختصمون ኢለየ እናንተ እኔ ዘንድ ተከራክራችሁ ተጨቃጭቃችሁ ትመጣላችሁ ወለአለ بعضكم ان يكون الحن بحجته من بعد ከፊሉ በጣም በማስረጃ በማቅረብ አንደበተ ርቱዕ በመናገር በላጭ ሆኖ ይመጣል فاقضي له
እኔ ደግሞ ፈርድለታለሁ ቢነህዊ ማ አስማዕ በምሰማው ማስረጃው ያየለው የበለጠውን አይቼ ሰው ስለሆንኩኝ ያሉ ምንድን ያሉ ነው? ገይብን አላውቅም አላህ እስካላሳወቀኝ ሁለት ሰዎች ተከራክረው ቢመጡ እነዛ ሰዎች የተናገረውን ማስረጃውን ጠንካራ የሆነውን አይቼ እፈርዳለሁ አሉና ፈመን ቀደይቱ ለሁ ቢሐቅ አኺሂ ነገር ግን የወንድሙን ሐቅ ፈርጀለት ከሆነ ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር እኔ ለሱ የሰጠሁት የቆረጥኩለት የጀሃነምን ቁራጭ ነው። አንዱ ይባላል ፍርድ ቤት ተካሶ ሄዶ ማፊያው ሲናገር አንደበተ ርቱዕ ነው። በጣም ይናገራል። በጣም እንትን ሲል ባለሐቁ ትኩር አድርጎ ይመለከተዋል። እንዴት ነው የሚናገረው? እውነትም የተበደለ እኮ ይመስላል አለና ተረኛ ሆኖ አንተስ ምን ትላለህ ሲባል ወደ ተከሳሽ ዞረና አሁን ለራስ እንደተናገርከው ለኔም እንዳንተ ተናገርልኝ አለው ይባላል። አንዳንዱ እንደዛ ነው። ነብዩላህ ዳውድ አለይሂ ሰላም ሁለት ሴቶች በልጅ ተጣሉ። እድሜ ገፋ የምትለዋ አለቀሰች። ልጁ የኔ ነው አለች። እንባዋ ወረደ። አዘኑና ያንቺ ነው ሲሉ ሱለይማን አለይሂ ሰላም አሃ በዚህ ጉዳይማ አይሆንም ልጁን ለሁለት ቆርጠን እንስጣቸው። የዚህ ጊዜ እናቴዎቹ ወጣታ በጭራሽ ልጁ አይቆረጥም እሷ ትውሰደው አለች። ያችኛዋስ ምንም አልመሰላትም። እናትየው ማናታው ወጣታ ናታ። አንዳንዱ ስላለቀሰ ብቻ ፍርድ ቤት ይቀርብና የውሸት ምስክር ያዘጋጃል። የውሸት ንግግሮችን ያዘጋጃል። አላህ ታዲያ ምን አለ? ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁን በመካከል በባጢል በዙልም በስርቆት አትብሉ። ወቱድሉ ቢሃ ኢለል ሑካም ወደ ዳኞች የምታስጠጓት የምታቀብሉ አስትኑ። ለዳኛ የሆነ ነገር ይከፍልና ምን ያደርጋል? ሊተእኩሉ ፈሪቀ ሚን አምዋሊ ናስ አለ ቢልኢስም በወንጀል የሰዎችን ገንዘብ የእሱ መሬት ያለው ነው የኔ መሬት ነው ይላል። እዚህ ጋር ከፍለዋላ ግቦ የውሸት ምስክር ገዝተዋላ። እዚች ጋር የእሱ ነው የሚሉ አጃቢዎች አሉ። ይሄ ምስኪን ነው የሚረዳው የለም ግን ባለ ሐቅ ነው ያ አደል ያለው አሁን ወቅት ላይ ያለ ይሄ ነው። ይሄ እንደዚህ እንደሆነ አይቀርም ባዶ ትሆናለህ። ነገ የውመል ቂያማ ራቆትህን ያስቀራሃል። አላህ ፊት ሁሉም ይቆማል። ይሄን ወቅ ከላ ወላህ በል ላቡደ ሊዛሊሚ ወልመዝሉም ሚን አልውቁፍ በይነ የደይ ላህ ዐዘ ወጀል ፊ መሕከመት ልዐድል ልኢላሂያ። ይሄን ወቅ ወላሂ በዳይም ተበዳይ ነገ የውመል ቂያማ አላህ ፊት ይቆማል። ትክክለኛ ፍርድ ያለበት ያ ፍርድ ላይ ማንም አይበደልበት፣ ማንም ጣልቃ ገብቶ ህግን ፍርድን የማይቀለብስበት፣ ሙስና የሌለበት፣ እንደዚሁም ወላ ሸሃደተ ዙር የውሸት ምስክር የሌለበት አላህ ፊት ይቆማል። አላህ እንደተናገረው አላሁ የሕኩሙ በይነኩም የውመል ቂያማ አላህ በማዕከላችሁ በእናንተ መካከል ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን በዛ ትከራከሩበት ትጨቃጨቁበት ትወዛገቡበት በነበረው ጉዳይ አላህ ይፈርዳል። እንደ ዱንያ ሽሉክሉክ ብሎ መውጣት የለም፣ ትከፍላለህ። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ እንዲህ አሉ፣ ለቱአዱነ አልሑቁቀ ኢላ አህሊሃ የውመል ቂያማ የሰዎችን መብት ሐቆችን ነገ የውመል ቂያማ ትመልሳላችሁ። ሐታ ዩቃደ ልሻቲ ልጀልሃኢ ሚን ሻቲ ልቀርና ቀንድ ያላት ፍየል ቀንድ የሌላትን ፍየል ዱንያ ላይ ወግታ ከሆነ ነገ የውመል ቂያማ ቀንድ ያላት ቀንዷ ይወሰድባትና ቀንድ የሌላት ቀንድ ተሰጥቷት ውጊያት ትባላለች። ገብቷቸዋል። በእንስሳ መካከል አላህ በፍትህ እንደዚህ ፍርድ እንዲያገኙ ካደረገ አቅል የሰጣቸው በሰው ልጆች መካከል እንዲሁ ከንቱ ይቀራል? በዳይም ተበዳይም አማኙም ከሃዲውም ሙእሚኑም ሙናፊቁም እኩል ይሆናል? ላ ይሄ ማይታሰብ ነገር ነው። አላህ ፊት ይቆማል፣ ሁሉም ትክክለኛውን ያገኛል። ያን ቀን ራቆትን ትቀራለህ። አተድሩነ መኒል ሙፍሊስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ደሃ ማን እንደሆነ ታውቃላችኋል? ቃሉ አልሙፍሊሱ ፊና መን ላ ዲርሃመ ለሁ ወላ መታዕ። ደሃ ማለት ከኛ ማህበረሰብ አሉ ሰሃቦቹ በተረዱት ገንዘብ ብር ወርቅ የሌለው ነው። በዘመኑ ቋንቋ G+1 2 መኪና ምናምን የሌለው ምስኪን እንደሚባለው። ነብዩ ግን አሉ
ኢነል ሙፍሊሰ ሚን ኡመቲ ሙፍሊስ ማለት ከኔ ኡመት መን የእቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካቲን ጾም ጾሞ ዘካ ሰጥቶ ሰላት ሰግዶ ይመጣል። መልካም ስራው መልካም መዝገብ ላይ ተመዝግቦለት፣ ነገር ግን ከበስተጀርባስ ሌላ ስራ ሰርተዋል። ወቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ። አንዱን ሰድቦታል፣ ሀምቶታል፣ ስሙን አጥፍቶታል፣ ገንዘቡን በልቶታል፣ ደብድቦታል፣ ደሙን አፍሶታል። ጨለማን ተገና አድርጌ ሃንግ ሰራ ሞባይልን ስወስድብህ እዚች ጋር በጋቢና በመስኮት በኩል እያዋከብኩኝ በዛኛው በር ላፕቶፕን ስወስድብህ ላታውቅ ትችላለህ፣ ላታይ ትችላለህ፣ ማን እንደወሰደብህ ላትረዳ ትችላለህ። ጨለማን ተገና አድርጌ ፊቴን ሸፍኜ የሆነ ነገር ላደርግህ እችላለሁ፣ በሰው ላስደበድብህ እችላለሁ፣ ላሳስርህ እችላለሁ፣ የመከራ አይነት ዱንያ ላይ ላዘንብብህ እችላለሁ። የውመ ቱብለ ሰራኢር ሚስጥሮች በአጠቃላይ ግልጽ ብለው በሚወጡበት ማንም በማይበደልበት አላህ በባሪያዎቹ መካከል በፍትህ በሚፈርድበት ያን ቀን የውመል ቂያማ ጀነት ገባው ብለህ ስትዘጋጅ ይከቡሃል። ያ ረብ ይኸውና ገንዘቤን የወሰደ ይላል። ይህም ይመጣና ይኸው ደሜን አፍሶኛል። ያ ረብ የደበደበኝ የገደለኝ ያሳሰረኝ ያሰቃየኝ ያማኝ ስሜን ያጠፋኝ እንዲያረገኝ ከሳሾች ይበዛሉ። ታዲያ ምንድን ነው ክፍያው ካሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈዩዕጣ ሃዛ ሚን ሐሰናቲሂ ያ ከሐሰናቱ ነው የሚሰጠው። ገንዘብ የለማ የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም። አዎ ልጅ አይጠቅም፣ ገንዘብ አይጠቅም፣ ሰላማዊ ቀልብ ብቻ ነው። ስለዚህ ሰላትህን ትሰጣለህ፣ ጾምህን ትሰጣለህ፣ ኸይር ስራህን ትሰጣለህ። ጉድ የሚፈላው መቼ ነው? ኸይር ስራህ አልቆ በዳዮች ግን አሁንም በመጡ ሰዓት የዛን የምትከፍለው ነገር ሲያጣ ቀብለ አን ዩቅደመ ዐለይሂ ፈኢን ፈንየት ሐሰናቱሁ ቀብለ አን ዩቅደመ ዐለይሂ ሐሰናቶቹ እዳው ከመከፈሉ በፊት ሲያልቅበት ኡኺዘ ሚን ኸጣያሁም የእነሱ ኃጢአት ወንጀል ይያዝና ፈጡሪሐት ዐለይሂ እሱ ላይ ይደረግበታል። ሱመ ጡሪሐ ፊናር ከዛም ወደ እሳት ይወረወራል። ድሃ ማለት ይህ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታጥቦ ጭቃ የሆነ የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህ፣ ለበስክ አልለበስክ መጨረሻ ቀብር ነው። ሀብታሙ የሚቀበረው በዛች ጉድጓድ ነው፣ ድሃው የሚቀበረው በዛ ጉድጓድ ነው። ሀብታም ስለሆነ ጂፕሰኑ ይስተካከል፣ ቀለሙ ይስተካከል የለም፣ ያው አፈር ላይ ይገባል፣ ድሃውም አፈር ላይ ይገባል። ልዩነቱ መቼ ነው? ከተቀበረ በኋላ ያለው ነገር ነው የሚለየው። መልካም ከሆነ አይኑ የሚያዩ እይታ ቀብሩ ይሰፋለታል። መጥፎ ከሆነ ሁለት የጎን አጥንቶቹ እስኪጠባበቁ ቀብሩ ይጠብበታል። የዱንያ ድህነት በሞት ትገላገላለህ። የአኺራስ አኺራ ሞት የለም። ጀነት ውስጥም ሞት የለም። አላህ የጀነት አላህ ያድርገን። ጀሃነም ውስጥም ሞት የለም። ከጀሃነም እሳት አላህ ይጠብቀን። ስለዚህ ያለ ተጠንቀቅ። ዛሬ በሰው ብር ዕቃ ይቀበላል፣ ብድር ይቀበላል፣ ያዟዙራል። ዕቃ የሰጡት ያበደሩ ሰዎች ሲደውሉ ስልክ ይዘጋል። በእነሱ ብር ቤት ይገነባል፣ በእነሱ ብር መኪና ይቀያይራል። ስልክ ሲደወል ይዘጋል፣ ብሎክ ያረጋል፣ የለም ያስብላል። ተበዳይ አልቅሶ ሰላም ልትሆን አታስብ ወንድሜ። ብድር በጅሃድ አይማርም። ይሄን በጅሃድ ብድር ደይን የሚባለው ነገር በጅሃድ አይማርም። እኔ አይደለሁም ያልኩት። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ስለ መልካም ስራ ስለ ጂሃድ በጣም አወሩ። አንዱ ሰሃባ እኔ በአላህ መንገድ ከታገልኩኝ ጀነት እገባለሁ አላቸው። ነብዩ አሉት አዎ በአላህ መንገድ የሱን ፊት ፈልገ ወደፊት እንጂ ወደ ኋላ ሳትል ከታገልክ የጀነት ነህ አሉት። ከዛ እሺ ብሎ ሲሮጥ ና አሉት። ምንድነው ጥያቄ አሉት። እኔ በአላህ መንገድ ከታገልኩኝ ጀነት እገባለሁ ነው ብዬ ጠየቅኩት አላቸው። አዎ ወደፊት ሆነ ወደ ኋላ ሳታቀላብስ የአላህን ፊት ፈልገህ ለሱ ብለህ ከታገል ጀነት ትገባለህ፣ ወንጀልህ ይማራል። ኢለ ደይን አሉት። ደይን ሲቀር ጅብሪላውን መጥቶ ይሄን እንድናገር አዘዘኛል። ደይን በጅሃድም አይማርም። ስለዚህ ስትበደር በጥሩንያ እከፍላለሁ ብሎ የሚበደር አላህ ይከፍልለታል አሉ። ላለመክፈል ብሎ የሚበደር ከሆነ እንደ ሌባ ነው የሚታየው፣ አላህ ያጠፋበታል። ሰውን አታስለቅስ። ተበዳይ እጁን ካነሳ ወላሂ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃብ፣ የተበዳይ ዱዓ ሙስተጃብ ነው። ኢተቂ ዳዕወተል መዝሉም ተብሏል።
የተበዳይን ዱዓ ተጠንቀቅ። የተበዳይ ዱዓ ከባድነትን እንይስት። አንድ ሰሃባ ነበር ዑርዋ ኢብኑ ዙበይር أن سعيد بن زيد ابن عمر ابن عمرو ابن نفيل رضي الله عنه خاصمته عروة بنت أويس أسماء عروة بنت أويس متبال سيت سعيد بن زيد تكراكرتشو مالت كسستشو ودعت أنه أخذ شيئا من أرضها كالصامريت تنش نقر اندقفابات اندو السدبات سمونات فتا كسستشو كذابوا على ودو مروان من الحاكم من بالو دي مسلموش دانيا قربوا እንደዚህ ወሰደብኝ ብላ ስትናገር فقال سعيد انا كنت اني ነኝ እንዴ اخذ شيئا من ارضها የሷን መሬት ምነካው بعد الذي سمعت من رسول الله صلى الله عليه وسلم ከነብዩ عليه الصلاه والسلام ያኔ መሰለ አስተምሮ ያኔ መሰለ ማስጠንቀቂያ ከባድ ነገር ሰምቼ የሷን መሬት ነካለሁ አለ قال ماذا سمعت من رسول الله صلى الله عليه وسلم ምንድነው ከነብዩ የሰማኸው አለው መርዋን قال سمعت رسول الله صلى الله عليه وسلم كالله ملكتنيا كنبي سمعتشالو يقول اندسلو من أخذ شبرا من الأرض ظلما طوقه إلى 7 أراضين يسوم مريت عندك سنزر بظلم يوسد ينكا نجا يوم القيامة 7 مريت عنقتو لي يتقلق الله تعالى بلو إن كباد استمروا أني نكالو انديا عندك سنزر زاري سنتنا ميغا فوسو የቲሞች ናቸው ምንም አያውቁም አባታቸው ሞተዋል አጎት ተብየው ሲፈልግ 100 ካሬ ወስድባቸዋል ሲፈልግ ከዛ በላይ ወስድባቸዋል መሬት ይገፋል አጥር ሲያጥር ወስዶ ይወንትላል ነገ ተሸከማለ ዙልም ነው ማንንም መበደል አይፈቀድም የማንንም ሐቅ መንካት አይፈቀድም በእስላም ይህ ሰሃባ ይህን ከሰማው በኋላ ከነብዩ የሷን መሬት ነካለው ሲል መርዋን ምን አለው ከዚህ በኋላ لا اسالك بينة ማስረጃ አምጣ ብያል ጠይቅህም አለው ሰዒድ ግን ተበድሏልና እጁን አነሳ اللهم الله ወይ ان كانت كاذبة እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አጥፏል እውር አድርጋታል وقتلها في ارضها በዚህ በከሰሰችኝ መሬትም ግደላት ብሎ ዱዓ አደረገ ተበዳይ قال فما ماتت እቺ ሴት አልሞተችም حتى ذهب بصرها عينها يتوقد بيون انجي وبينما هي تمشي في أرضها الصواب بمدروا على يدك اندال إذ وقعت في حفرة قد وست ودكت فماتت موتت متفق عليه وفي رواية لمسلم مسلم بزقب الدقمو أم محمد بن زيد بن عبد الله بن عمر بمعناه وأنه رآها الستملكتات وأنه رآها الستملكتات أمياء أين سورنا تلتمس الجذور قدقدات دابسالك عين ما يسو يدابسال منك كان نغير يفلقال تقول تلنبر أصابتني دعوة السعيد يا سعيد دعانو يا غنين ألج وأنها مرت على بئر في الدار التي خاصمت فيها بزا بتكراكرتشو بكسستشو مدر لي ستيد قدقواد وستودكتشنا الزوموتج فكانت قبرها يسوى قبر مهونيلال تبداي እጁን አንስቶ والله الله ይቀበሏል ምንም ጊዜ ቢረዝም አንቺን ሳረዳ አይቀርም ብሏል ለአንሱረነኪ እረዳሻለሁ ብሎ አላህ ቃል ገብቷል የተበደለው ካፊርም ይሁን ወቁ እኔ አይደለም ያልኩት دعوة المظلوم مستجابة وإن كان كافرا إلى الحديث እኮ ነው ካፊርም ቢሆን አላህ ይቀበሏል ኩፍሩን ወዶት አይደለም ፍታዩ ጌታ ስለሆነ አላህ ማንንም እንዲበደል አይፈልግም ይቀበሏል ያ ረብ ካለ ይቀበሏል ማንንም እንዳትበድል ከበደል አይነቶች የሰው ብር ወስደ መክፈል እየቻልክ አለ መክፈል ማዘግየት ማለት ነው መጥሉል ገኒይ ዙልሙን አሉ ነብዩ ሰለላሁ ዐለይሂ ወሰለም የሀብታም ማዘግየት መክፈል ይችላል ዛሬ ነገ ሚል ሰው ዙልም እየሰራ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ተይሚያ የተናገሩትን ተናግሬ የመጀመሪያውን ኹጥባ ለጨረሰው ኢብኑ ተይሚያ ምን ይላሉ بدل ما ننم مبدل يفكدم ولا كافر ولا راس ظالم يونسون مبدل يفكدم لما ننم بفتح قوموا الله قرآن لاي عند تناقروا يا أيها الذين آمنوا كونوا قوامين لله شهداء إن أنت أمنات تسوي شوي لا الله تكلن يقواميوت مسكاريوت هنو بالقسط بفتح ولا يجرمنكم شنعن قومين يسوي اشتلاتا ان انت نايقفافاتشو بالنسو لاي
አላ አላ ተዕዲሉ ፍትሃዊ እንዳትሆኑ አይገፋፋችሁ። የሆነ ሰውን ስለጠላኸው ብቻ እሱን እንዳትበድለው። የሰዎች ጥላቻ ፍትሃዊ እንዳትሆኑ እንዳያደርጋችሁ ተጠንቀቁ። እዕዲሉ ሁወ አቅረቡ ሊተቅዋ ፍትሃዊ ሆኑ። ለተቅዋ የቀረበው ይሄ ነው። በራስ ላይ ቢሆንም በቤተሰብ ላይ ቢሆንም ፍትህን አስፍር። ይሄ ነው መልእክት። አስአሉላህ ተዓላ አን ዩጀንበና አልዙልመ وأن يكفينا الشر الظالمين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين ولا عدوان إلا على الظالمين، والصلاة والسلام على نبي الرحمة إمام المتقين وهجة الله على الناس أجمعين، صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، إن الله سبحانه وتعالى توعد الظالمين بعذاب أليم في الدارين. الله بدايوتشن بولتم أجر لكتاتشو قال ገብቷል። سبحان الله የመጀመሪያው ቅጣት ዙልም የሚባለው ነገር ሁለት ዙልሞች በተለይ አኺራ አይዘልቁም፣ ዱንያ ላይ ይጀምራሉ። ዱንያ ላይ ይዘልቃሉ። እናት አባትን መበደል አኺራ አትጠብቀው፣ ዱንያ ታገኘዋለህ። እናት አባቱን የሚያሰቃይ የሚበድል ሰው ዱንያ ላይ የእጁን ያገኛል። አሐዱ ሰለፍ ምን ይላሉ? እናት አባቱን የሚያሰቃይ በዱንያ ላይ 3 ቅጣት፣ በአኺራ ዋናው ቅጣት ይጠብቀዋል። በዱንያ ላይ መኢሸተን ደንካ የተጨናነቀ ኑሮ እንዲኖር ያደርገዋል። አንድ አልጀዛኡ ሚን ጂንሲል አመል ነውና እናት አባቱን የሚያሰቃይ ሰው የሚያሰቃይ ልጅ አላህ ይሰጠዋል። ሶስተኛ ርዝቁ እድሜው ያጥርበታል፣ በረካ አይኖረውም አሉ። ዋናው ጀሃነም ለመግባት ሰበብ ይሆናል። ልክ ለእናት ለአባቱ መልካም የሆነ ሰው እድሜው ይረዝማል አይደል? መን አራደ አን የብሱጠ ለሁ ፊ ሪዝቂሂ ወዩንሰዐ ለሁ ፊ አሰሪሂ ፈልየስል ረሒመሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እድሜው እንዲረዝም ርዝቁ እንዲሰፋ የፈለገ ዝምድናን ይቀጥል፣ ከእናት ከአባቱ ጋር ያለውን ግንኙነት ያሳምር። እስማኤል ዓለይሂ ሰላም ለኢብራሂም ታዛዥ ነበሩ አይደል? ኢብራሂም ለአባታቸው መልካም ነበሩ፣ ሽርክን እየተዋጓቸው ግን በጣም ያ አበቲ ሊመ ተዕቡዱ ሸይጣን፣ አባቴ ወይ ሸይጣንን ለምን ትገዛለህ እያሉ መጥፎ ቃል ከአንደበታቸው ሳይወጣ አባታቸው ዳዕዋ አረጉላቸው ለአባታቸው። አባት ግን እቀጠቅጥሃለሁ፣ እወግርሃለሁ፣ ጥፋ፣ ቀጥል ሲሉ ቃለ ሰላሙን ዐለይክ ሰላም ባንተ ላይ ይሁን አሉ ኢብራሂም። አላህ ማንን ሰጣቸው? ኢስማኤልን። በመናም ሲያርዱ ታዩ። ልጄ ወይ ሳርድህ በመናም አየው፣ ምን ትላለህ ሲሉ ለአባታቸው መልካም ነበሩና መልካም ሊሰጣቸው። ያ አበቲ ኢፍዐል ማ ቱእመር፣ አባቴ ወይ የታዘዝከውን ፈጽም፣ ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አላህ ካለ ከታጋሾች ሆኜ ታገኘኛለህ። ሷሊህ ልጅ ርዝቅ ይሰፋል፣ እድሜህ በረካ ይኖረዋል፣ ጀነት ለመግባት ሰበብ ትሆናለህ። ዙልም ሚሰራ ሰው በዱንያ ላይ ሰላም ይለው። የበደልኳቸው ሰዎች አሁን ይበቀለኛል ምን ይሉን፣ በፍራቻ ነው የሚሄደው። ሰላም የሚባል የለውም፣ ጭንቀት ነው። ይህን ማን የሰጠው ከተባለ አላህ ነው። በዱንያ ላይ እንዲጨነቅ አላህ ያደረገው። ይበቀሉኛል ምን ይሉኛል፣ ፍራቻ ይመጣበታል። ሰላም የሚባል ያሰጠዋል። አኺራስ ጀሃነም ውስጥ አላህ ያስገባዋል። የውመ ላ የንፈዑ ዛሊሚነ ማዕዚረቱሁም፣ ያን ቀን በዳዮች የሚያቀርቡት ምክንያት የማይጠቅማቸው በሆነ ቀን፣ ወለሁም ላዕነቱ፣ ለነሱ እርግማን ያላቸው ከአላህ ረሕመት መራቅ ማለት ነው። ወለሁም ሱኡ ዳር፣ ለነሱ መጥፎ መመለሻ መኖሪያ ያላቸው ይላል አላህ። ማን? በዳዮች። ሰው እንዳትበድሉ፣ በደልን ራቁ፣ በደልን እንራቅ። ሰው እንዳያለቅስብን፣ የቲሞች እንዳያለቅሱብን፣ ሴቶች እንዳያለቅሱብን። ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ ኡሐርጁ ሐቀ ደዒፈይን፣ የሁለት ደካማ ሰዎችን እነሱ የሚበድሉትን ሰዎች እኔ አንተ ዘንድ እፋረደዋለሁ፣ ወንጀለኝነቱን ወደ አንተ አስጠጋለሁ አሉ። የነማን? የየቲምን ገንዘብ የሚበላና የሴትን ገንዘብ የሚበላ። ሴትም ደካማ ናት። ዛሬ የተለያዩ አገር በስደት የሄዱ እህቶቻችን ቤት ስሩልኝ ብለው ሲልኩ፣ የሆነ ነገር ስሩልኝ ብለው ሲልኩ፣ ፎቶ አንስቶ ምንም የሰው ቤት እያነሳ ይኸው እየሰራሁልሽ ነው ይላታል። በቃ ስደት ይብቃኝ ብላ ሀገር ስትገባ ባዶ ምንም የለም። ስንቱ ያለቅሳሉ። እኔ ነኝ የምፋረደው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አጎት ተብዬ
አባት ሲሞትበት የቲም አባቱ ሲሞት ይረከብና ገንዘቡን ይበላል፣ ይቀላቅላል፣ ካርታ ስም ይቀይራል፣ ያስለቅሳል። ያ አላህ ዘመድ አዝማድ የየቲምን ገንዘብ መብላት ኢነማ ያእኩሉነ ፊ ቡጡኒሂም ናራ። የየቲምን ገንዘብ በዙልም የሚበሉ አለ በበደል የሚበሉ ሰዎች ሆዳቸው ውስጥ የሚገባው እሳት ነው። በደልን እንራቅ። ከመበደል መበደል ይሻላል። አላህ ግን ሳንበድልም ሳንበደልም የምንሄድ እንዲያደርገን አላህን እንማጸነው። የዛሬው የጁምዓ የኹጥባችን ትልቁ መልእክት ነው። ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። አላህ በዳዮች የሚሰሩትን ስራ የዘነጋ ነው ብለህ እንዳትገምት እንዳታስብ። ኢነማ ዩአኺሩሁም አላህ እኮ የሚያዘገያቸው ሊየውሚን ተሽኸሱ ፊህ አልአብሳር አይኖች የሚቀላዝቡበትን ቀን እየጠበቀላቸው ነው። አዎ ያ ቀን ሁሉም እንትን ይላል። በዳይ ፊራውንን አላየኸው? እንደፈለገው ነው አላህ እንዴት እንዳንሳፈፈው። እነዛ የነ ዓድ የነ ሰሙድ ህዝቦች የይሁድ የነቢዩላህ ሁድ ህዝቦች የሷሊህ ህዝቦች እንዴት እንዳደረጋቸው አላዩ? በደላቸው መጨረሻው የከፋው ነዋል። እኛም አላህ ከዚህ ነገር እንዲጠብቀን ዱዓ እናድርግ። የጁምዓ መልእክት ነው። ፈተቁላህ ኢባደላህ ወሰሉ ወሰሊሙ ዐላ ሙሐመድን ዐለይሂ ሰላቱ ወሰላም ፈቀድ ቃለ አላሁ ተዓላ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ወቃለ ዐለይሂ ሰላቱ ወሰላም መን ሰለ ዐለየ ሰላተን ሰለላሁ ዐለይሂ ቢሃ ዐሽራ አላሁመ ሰሊ ወሰሊም ዐላ አብዲከ ወረሱሊክ ሙሐመድን وعلى آله وصحبه ومن اهتدى بهديه إلى يوم الدين. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وأن صائر أصحابه نبيك أجمعين وأن التابعين وتابع التابعين ومن تبعهم بإحسان إلى يوم الدين وأنا معهم بمنك وكرمك يا أرحم الراحمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم من أراد بنا سوءا فأشغل بنفسه يا أرحم الراحمين يا أكرم الأكرمين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقم الصلاة.